ዩናይትዶች በማይክል ካሪክ ሲሰነጠን የነበረውን አሁን ሻምፒዮንሺፕ እየተጫወተ የሚገኘው አይደን ሃኬን እንግዲህ ለማስፈረም እቅዳቸው እንደከተቱት እንግዲህ አሁን ላይ በደንብ እየተዘገበ ይገኛል። ካስሜሮስ ለሩበን አሞሪም አነጋጋሪ የሚባል አስተያየትን ሰጥቷል። አሰልጣኙ እንደተሳሳተ በጣም እርግጠኛ ነበርኩኝ የሚል አስተያየትን መስጠቱ እንግዲህ አሁን ላይ በጣም እያነጋገረ ይገኛል። ማርከስ ራሽፎርድ በዩናይትድ ተመልሶ የመጫወት እድሉ እንግዲህ አሁን ላይ ዜሮ እንደሆነና ተጫዋቹም ወደ ዩናይትድ መመለስ አይፈልግም። ዩናይትዶችም እንግዲህ ተመልሶ እንዲጫወትም እንደማይፈቅዱለት በሰዓት ላይ እየተዘገበ ነው። እነዚህንና ዩናይትድን ተመለከቱ አዳዲስ ነገሮች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። በቅድሚያ ባለፈው ሳምንት እንግዲህ ሊቨርፑልን አሸንፈናል። በዛ ጨዋታ ላይ እንግዲህ የሶስተኛውን ጎል ያስቆጠረው ኮሜኑ የሳምንቱ ምርጥ ተጫዋች እንግዲህ ተብሎ ተመርጧል። የነበረው እንቅስቃሴ በጣም አሪፍ ነበር። ከዛ ቀደም የነበሩት እንቅስቃሴዎቹ ጥሩ ነበር። ጎል ማስቆጠሩን ተከትሎ ጎሏ ደግሞ የአሸናፊነትን 3 ነጥብ ዩናይትድ እንዲያሳካ ያደረገች ጎል ስለሆነች የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። እንግዲህ በፕሪሚየር ሊጉ የሳምንቱ ምርጥ ተጫዋችነት ላይ በደንብ ዩናይትድ ተሳትፏል ማለት ይችላል። ብዙ ተጫዋቾች እንግዲህ በሳምንቱ ምርጥ እየተባሉ እንግዲህ በዩናይትድ በኩል እየተመረጡ ይገኛሉና የኮሜኑ ባለፈው ሳምንት እንቅስቃሴ በጣም አሪፍ ነበር። መደዳውን ያረጋቸውን የጨዋታዎች እንግዲህ ጥሩ የሚባል እንቅስቃሴን አሳይቷል። በዚህኛው ሳምንት ፕሪሚየር ሊጉ በሳምንቱ ምርጥ ተጫዋች አንተነህ ሲል እንግዲህ ኮሜኑ መርጦታል። ሌላኛው እንግዲህ ከራሽፎርድ ጋር የተያዘው ጉዳይ አሁን ላይ መረጆች ይወጡ ያሉት እንግዲህ ራሽፎርድ ወደ ዩናይትድ የመመለስ እድል ሊኖረው ይችላል። ማይክል ካሪክ ራሽፎርድን በጣም ነው የሚወደው። ከዚህ በፊትም አብረው ተጫውተዋል። ፕላስም ደግሞ አሰልጣኝ በሆነበት አጋጣሚ 3ቱን ጨዋታ በመራበት ሁኔታ ላይ ራሽፎርድን እንዳሰለጠን ሁላችንም እናውቃለን። ምናልባት ማይክል ካሪክ ሊመልሰው ይችላል የሚሉ ዜናዎች ነበሩ። ግን ዩናይትዶች ራሽፎርድ ተመልሶ እንዲጫወት አይፈልጉም። ሌላ ክለብ መሸጥ ይፈልጋሉ። ባርሴሎና እንኳን ባይገዛው ተጫዋቹን ራሽፎርድም ደግሞ ተመልሶ ወደ ዩናይትድ መጫወት ፍላጎት የለውም። ሶሻል ሚዲያ ላይ ስንመለከተው በጣም ጥሩ የሚባል ግንኙነት አለው ከተጫዋቾቹም ጋር ሆነ ከዩናይትድ ደጋፊዎች ጋር ወደ ቻምፒየንስ ሊግ ማለፋችንን ተቀጥሎ ኮንግራ ሲል እንግዲህ በኤክስ ወይ ደግሞ በትዊተር ገጽ ላይ እንግዲህ አስፍረዋልና ከተጫዋቾቹም ጋር ያለው ግንኙነት ከደጋፊውም ጋር የሚወደድ ተጫዋች ነው። ራሽፎርድ የወጣበት መንገድ ልክ እንደ ጋርናቾ አይደለም። ደጋፊ ጠልቶት አይደለም የወጣውና ስቲል ራሽፎርድ ቢመለስ የዩናይትድ ደጋፊ ይሄን ያህል እንትን የሚለው አይመስለኝም። ግን ደግሞ ካለው ነባራዊ ሁኔታና ዩናይትዶች እየተመለከቱ ካሉ ተጫዋቾች ቲማቸውን እንደ አዲስ ቢውል ከማድረግ አንጻር ራሽፎርድ መመለሱ ፍላጎት አላሳደረባቸውም እና ማይክል ካሪክ ተጫዋቹ ቢፈልገውም እንኳን ወደ የመመለስ እድሉ ጠባብ እንደሆነ እየተነገረ ነው። አርሰናልን ጨምሮ ሌሎች የእንግሊዝ ክለቦች እንግዲህ ራሽፎርድን እየተመለከቱ እንደሆነ ነው ዜናዎች የሚያሳዩትና ዩናይትዶች በዚህ የክረምት ዝውውር ራሽፎርድ ከውሰት ውላ የነጻ ሆኖ እንግዲህ ሸጥቷል ተብሎ ይጠበቃል። የመሸጥም ግዴታ ይኖርባቸዋል። ከፍተኛ የዝውውር ገንዘብ በዚህኛው የክረምት ዝውውር ለማውጣት ሲሉ እንግዲህ አንደኛው የሚሸጡ ተጫዋች ራሽፎርድ ይሆናል። ራሽፎርድ በእንግሊዝ ፕሪሚየር ሊግ የመቆየት እድሉ ሰፋ ሊል የሚችልበት አጋጣሚ አለ። ምናልባት ደግሞ ዩናይትዶች የኤሲ ሚላኑን ራፋ ሊያው እየፈለጉ ስለሆነ ከሱ ጋር የመቀየር ሁኔታ ውስጥ ሊገባ ይችላል። የራሽፎርድ ፍላጎትም እሱ ላይ ይጨምራል። ያው ራሽፎርድ ካልፈለገ ወደ ኤሲ ሚላን መጓዝ ወይ ደግሞ ልውውጡን ካልፈለገው ላይሳካ የሚችልበት አጋጣሚ ያለው ወደ ኤሲ ሚላን መጓዝ ከፈለገ ልክ እንደነ ማክቶሚኔ ወይ ደግሞ እንደ ራስመስ ራሱን ማሳየት ከፈለገ በሴሪያው የኤሲ ሚላን እድል አሪፍ ሊሆን ይችላል። ግን ዩናይትዶች ራፋ ሊዮን በጥብቅ ይፈልጉታል አይፈልጉትም። እሱን የሚገፉበት ከሆነ ምናልባት እሱን አጋጣሚ ሊጠቀሙት ይችላሉ። እነ ቶተንሃምን ጨምሮ አርሰናል፣ ሌሎች የእንግሊዝ ክለቦች እና አስቶን ቪላም ከዚህ ቀደም በውሰት ሄደባቸው እንግዲህ እሱን ስለሚፈልጉት የራሽፎርድ ነገር በእንግሊዝ ፕሪሚየር ሊግ የመቆየት እድሉ ሰፊ ይመስላልና እስቲ እንመለከተዋለን። ዩናይትዶች ግን ራሽፎርድን በሚቀጥለው ሲዝን በዩናይትድ ቤት እንደማያቆዩት ነው በሰዓት ላይ እርግጠኛ ተኮኖ እየተዘገበ ያለው። ካስሜሮ እንግዲህ በጣም አነጋጋሪ የሚባል ስለ ሩበን አሞሪም አስተያየት ሰጥቷል። ሩበን አሞሪም ከወጡ በኋላ ብዙ የሚባሉ ነገሮች እንዳሉ ሰምተናል። ግን ከአሁን በቅርብ ጊዜያት ብዙ የሰማናቸው ነገሮች ሁሉም ከሊሳንድሮ ማርቲኔዝ ጋር ጸብ ውስጥ እንደነበሩም ደጋግመን ሰምተናል። ከዛ በኋላ ደግሞ የሜኑ ፐርፎርም ማድረግ ሩበን አሞሪም በደንብ ሲያስወቅሳቸው እንደነበረ ደጋግመን ያየነው ነገር ነው። እኛም ስንወቅሳቸው ነበር። የሜኑን አቋም ከተመለከትም በኋላ በቃ አይምሮችን ላይ ሊመጣው የሚችለው ሩበን አሞሪም ያ ደግሞ ሊመጣ ይችላል። በቃ ተጫዋቹ ቤንች ሆኖ የመሸጥ እድል ሊኖረው ነበረ። ክለቡን የመልቀቅ እድል ነበረውና ያ ተጫዋች በእነዚህ መልኩ ሲጫወት አይምሮችን ላይ ሊመጣ የሚችለው የመጀመሪያው ሰው ሩበን አሞሪም ነበርና ካስሜሮም እንግዲህ ተመሳሳይ መልኩ ጥሩ ግንኙነት ያላቸው የሚመስለኝ ነበርና ግን ደግሞ ጥሩ ግንኙነት እንደሌላቸው እንግዲህ ከካስሜሮ አስተያየት መረዳት እንችላለን። ካስሜሮ የተናገረው ነገር
በህይወቴ ካሳካቸው ስኬቶች መሃል አሰልጣኙ ልክ እንዳልነበረ ማወቄ ነው የሚል አስተያየት ሰጥቷል በሩበን አሞሪም ላይ እንግዲህና ይሄ ከበድ ያለ አስተያየት ይመስለኛል። ሩበን አሞሪም ልክ እንዳልነበሩ ፊል አድርጎት መጮት ከባድ ነበረ፣ በእኔ ምንም አይነት እምነት የለውም የሚል አስተያየት ሰጥቷል። ካስሜሮ ያው ረጅሙን ታይም ከኡጋርቴን በላይ የጨዋታ ጊዜ ያገኘው እሱ ነበር፣ ግን በክረምት ዝውውር ላይ ባሊባ ላይ በደንብ ፎከስ ተደርጎ እንደነበር ሁላችንም እናውቃለን። ፕላስ ደግሞ የፕሪዝን ጨዋታ በደንብ ልብ ብላችሁ ተመልክታችሁ ከሆነ ሜኑና ኡጋርቴን ለማጣመር ሩበን አሞሪም በደንብ ሞክረው ነበር። ፕሪዝን ጨዋታው ላይ ሁለቱም እኩል ነበር የሚገቡት፣ ሁለቱም እኩል ነበር የሚወጡትና ያንን ጥምረት ፈልጎት ነበር። ምናልባት በካስሜሮ ላይ ቲሙን መስራት አላመነበትም። ምናልባትም ለዛም ይሆናል ካስሜሮን እዛ ቦታ ላይ አድርጎ ብሩኖ ፈርናንዴዝን ከጎኑ ሊያደርግ የቻለው። የብሩኖ ፈርናንዴዝ 8 ቁጥር መምጣት በካስሜሮ የሌለውን እምነት ያሳያል ብዬ አስባለሁ ሩበን አሞሪም እና ካስሜሮ እምነት የለውም በኔ ሲል አስቴቱም ተደምጧል። ብዙ ዋንጫዎች እንደማሸነፌ ዝም ብዬ በቃ መተው እችል ነበር፣ ግን ተስፋ አልቆረጥኩም፣ እየሰራው ነበር የሚልም አስቴትን ጨምሮ ሰጥቷልና ሩበን አሞሪም ለዚህ ቡድን የእሳቸው ፍልስፍና ብቻ ሳይሆን ከተጫዋቾች ጋር ያላቸው ግንኙነትም እንዳይሰራ ያረጋቸው ይመስለኛል። አሁን ተጫዋቾቹ የሚሰጡት አስቴት ተጫዋቾቹ እሳቸው ከለቀቁ በኋላ ያላቸው ሪሌሽንሺፕ ጥሩ እንዳልሆነ እየተመለከትን እንገኛለን። ምንም እንኳን ጥሩ አስተያየት ቢሰጡም የተወሰኑ ተጫዋቾች ግን ያለው ነገር እንደዛ አሪፍ ኢንቫይሮንመንት አይመስልም ከሩበን አሞሪም ጋር የነበረውና ካስሜሮ እንደዚህ በግልጽ መናገሩ ደግሞ ነገሩን አግንኖታል ብዬ አስባለሁ እና አሰልጣኙ ተሳስቷል ብለህ አስበ እንደመጮት ከባድ ነገር ያለ አይመስለኝም። ማይክል ካሪክ በተጨማሪ ይገባዋል የሰራ የሚገባው አሰልጣኝ ነው የሚል አስተያየትን ሰጥቷልና ማይክል ካሪክ አሁን ላይ ኦልሞስት በሁሉም ተጫዋቾች ምርጫ ውስጥ የገባ ይመስለኛል። አማድም በተመሳሳይ መልኩ ኤነን አስተያየት ሰጥቷል። እነ ብሩኖ ፈርናንዴዝ እነ ማቲያስ ኩኛም ፍላጎታቸው እነዛ እንደሆነ ሁላችንም እናውቃለንና ይሄ ቲም አሁን የሚወደውን የሚያከብረውን አሰልጣኝ ያገኘ ይመስለኛልና ከተጫዋቾች ጋር ያለው ግንኙነት ማይክል ካሪክ ጥሩ መሆኑ ተጫዋቾቹ እንዲታዘዙለት ተጫዋቾቹ ግልጽ ሆነው ነገሮችን እንዲያወሩት የሚፈቅድ ይመስለኛል እና ቁጡ እንዳልሆነ ያስታውቃል። ሜዳ ላይ ያለው እንቅስቃሴ ይሄን ያህል አግሬሲቭ እንዳልሆነ ያስታውቃልና ዩናይትዶች በሚመሩበት አጋጣሚ አይተናል። የሊድሱን ጨዋታ የኒውካስትሉን ጨዋታ ይሄን ያህል ሜዳ ላይ ሪያክት ሲያደርግ አልተመለከትነውም እና ረጋ ብሎ ማውራቱ ረጋ ብሎ ነገሮችን መከወኑ ከተጫዋቾች ጋር ጥሩ የሚባል ሪሌሽንሺፕ እንዲኖር አድርጎታል ብዬ አስባለሁ እና ሩበን አሞሪም የገጠማቸው ነገር ማይክል ካሪክ ይገጥመዋልን ብዬ አላሰብም እና ካስሜሮ የሰጠው አስቴት በጣም አነጋጋሪ ነበር። እስቲ ምን ታስባላችሁ? ሩበን አሞሪም ምናልባት ከታክቲካቸው በላይ ከተጫዋቾቹ ጋር ያላቸው ግንኙነት መጥፎ ስለነበር ነው ያልሰራላቸው? የግል አስቴታችሁን እስቲ ኮመንት መስጫው ላይ አስቀምጡልኝ። ማይክል ካሪክ እንግዲህ ሰር አሌክስ ፈርጉሰን ከለቀቁ በኋላ እንግዲህ ከሁሉም አሰልጣኞች ከተቀጠሩት እንግዲህ ከፍተኛ የሚባለውን የማሸነፍ ሬቲንግ ያስመዘገበው አሰልጣኝ ሆኗል። ሞሪኖ ሁለተኛ ደረጃ ላይ ተቀምጧል። ከዛ በኋላ ኤሪክ ተን ሃግ ነው ያሉት እና 71% የማሸነፍ እድል አለው። 71.4 የማሸነፍ እድል ነው ያለው። አይኖ የመራቸው ጨዋታዎች ትንሽ ሊመስሉ ይችላሉ። 14 ጌሞች 15 ጌሞች ናቸው፣ ግን ደግሞ ያገኛቸው ቡድኖች ደግሞ ከፍተኛ እንደሆኑ እናውቃለን። በአንዴው መጥቶ ነው እዚህ ቡድኖች ስክት ያለውና ፕሪሚየር ሊጉን በዋና አሰልጣኝነት ሲመራ ምን ያህል ሬቲንግ ሊኖረው ይችላል የሚለው ነገር ጥያቄ ምልክት ነው። ሁለት አሰልጣኞች ብቻ ናቸው ሰር አሌክስ ከለቀቁ በኋላ ቢግ ሲክስ ቲሞችን በአንድ ሲዝን ማሸነፍ የቻሉትና አንደኛው ኤሪክ ተን ሃግ ነው። ከዛ በተጨማሪ ደግሞ ማይክል ካሪክ ነውና ኤሪክ ተን ሃግ የመጀመሪያ ዓመቱ ምንም የሚካድ ነገር አይደለም። በጣም ጥሩ የሚባልና ተስፋ ሰጪ የሚባል እንቅስቃሴ ነበር ያሳየንና የመጀመሪያ ዓመት ኤሪክ ተን ሃግ ሁሉም ይስማማበታል ብዬ አስባለሁ። የማይክል ካሪክ የዚህኛው አጀማመር ደግሞ ዋና አሰልጣኝነቱን ይሰጠዋልም ተብሎ ይጠበቃል። ማይክል ካሪክ አሁን ላይ የመሆን እድሉ ሰፋ እያለ መጥቷል። ፕላስ ደግሞ አሰልጣኝ የመሆን እድሉም መስፋቱን ተከትሎ ተጫዋቾች ምርጫ ላይ እንግዲህ አሁን ላይ እየገባ ይገኛልና በእሱ ስር ሲሰለጥን ከነበሩ ተጫዋቾች መሀል አንደኛው ሃይደን ሃኪን የሚባል ተጫዋች እንግዲህ አሁን በሻምፒዮንሺፕ የሚገኝ በሚድልስብራው እየተጫወተ ያለ ተጫዋች ላይ ዩናይትዶች አይናቸውን ወደሱ ማዞር ችሏል። እንግዲህ በባለፈው ነግሬያችሁ ነበረ የዩናይትድ የበጀት እቅዳቸው ወጥቷል። 80 ሚሊዮን ፓውንዶችን ካስሜሮ ሊተኩ የሚችሉ ተጫዋቾችን እየመረጡ ነው። ከዛ የኡጋርቴ ተተኪ ሊሆናቸው የሚችል ደግሞ ወደ 40 ሚሊዮን ፓውንድ በጀት አድርገዋል ብያችሁ ነበር። እዛ በጀት ላይ እንግዲህ የ40 ሚሊዮኑ ላይ ማቲያስ ፈርናንዴዝ አሉ፣ ከዛ ስኮት አለ፣ አዳምስ አሉና እነዚህ ሶስት ተጫዋቾች ብቻ ነበር የተጠቀሱት። አሁን ላይ ሃይደን ተካቶበታል። ይህ ተጫዋች እንግዲህ በሚድልስብራው ከማይክል ካሪክ ነው የሰለጠነ ተጫዋች ነው። በደንብ ተስፈኛ የሚባል ተጫዋች ነው። ገና 23 ዓመቱ ነው።
ዩናይትድ እየመረጣቸው ካለ ተጫዋቾች እድሜ አንጻር የሚመጣጠን ይመስለኛልና አሁን ሃይደን በደንብ ስሙን በደጋጋሚ እየሰማው ነው። የዚህ 2026 የሻምፒዮንሺፑ የአመቱ ምርጥ ተጫዋች ነበር። ከዚህ ቀደምም ደግሞ 2023 እና 2024 ላይ ደግሞ ወጣቱ ምርጥ ተጫዋች ነበርና በማይክል ካሪክ ስር በ2024 የአመቱ ምርጥ ወጣት ተጫዋች ተብሎ ተመርጧልና የተጫዋች በ2025 ከእንግላንድ ጋር የዩሮ አሸናፊም ነበርና አሁን ላይ ከዩናይትድ ጋር ስሙ በደንብ እየተያዘ ይገኛል። ማይክል ካሪክ ከሚፈልጋቸው ተጫዋቾች መሃል አንደኛው ነው። ማይክል ካሪክ ምናልባት የአሰልጣኝነቱን ስፍራ ካገኘ ሊያስፈርማቸው ከሚችሉ ተጫዋቾች መሃል አንደኛው ነው ተብሎ በደንብ ሲጠቀስ ነበር። አሁን ላይ ዩናይትዶች ካቀዳቸው ተጫዋቾች መሃል ሃይደንን እንዳካተቱ ነው እየተሰማ የሚገኘውና ተጫዋቹ የ1 አመት ኮንትራት ብቻ ነው በክለቡ የቀረውና የመጠናቀቅ ኮንትራቱ የመጠናቀቅ ሁኔታው ሰፊ ስለሆነ ዩናይትዶች በቀላሉ ሊያገኙት የሚችሉ ተጫዋች ነው። እስከ 25 እስከ 30 ሚሊዮን ፓውንዶች የሚያወጡ ከሆነ በዚህ ተጫዋች ላይ ያገኙታል ተብሎ ነው የሚጠበቀውና የሻምፒዮንሺፕ ተጫዋቾች ከዚህ ቀደም ብዙ የሰማን አይደለምና አንድ አሁን ሊድስ እየተጫወተ የሚገኘው ጄምስ የምታስታውሱት ከሆነ እሱን ነበር ያስፈረም ነው። ግን እሱን ሳይሳካለት እንግዲህ ክለባችን ለቋል። አሁን ይሄ ተጫዋች ግን የመሳካት እድሉ ሰፊ ነው ብዬ አስባለሁ። ማይክል ካሪክ በደንብ ተጫዋቹን ያውቀዋል። ራሱ ነው ያሳደገው። በሱ ስር በደንብ ከደመቁ ተጫዋቾች መሃል አንደኛው ነበር። ምንም እንኳን ሻምፒዮንሺፕ ብዙ የመመልከት እድል ባይኖረንም ከገነሙ ተጫዋቾች መሃል አንደኛው ነበርና ማይክል ካሪክ ሲነሳ የመጀመሪያው በሱ ስር ከሰለጠኑ ተጫዋቾች መሃል የሚነሳው ተጫዋች ሃይደን ሃኪኒ ነበርና ከዚህ ቀደም ስሙን ሰምተነዋል። ማይክል ካሪክ ልክ የዋና አሰልጣኝነቱን ሲረከብ ዩናይትድ ከሱ ጋር ስሙ እየተያዘ ነበር። አሁን ደግሞ የማይክል ካሪክ የዋና አሰልጣኝነት ነገር እየሰፋ ስለመጣ ዩናይትዶች ሊያስፈርሙት የሚችሉት ተጫዋች ምናልባትም እሱ የመሆን እድል አለው። የማቲያስ ፈርናንዴዝም ነገር ዩናይትዶች ጠንከር ብለው እየመጡበት ይገኛሉ። ዌስትሃም የመውረድ እድሉ አሁን ላይ በደንብ ሰፊ ስለሆነ በሁለቱ ተጫዋቾች መሃል ያለው የኤጅ ጋፕ 2 ነው። ያኛው የፕሪሚየር ሊግ ልምድ አለው። ማቲያስ ፈርናንዴዝ 21 አመቱ ቢሆን ፕሪሚየር ሊግ ላይ በቋሚነት እየተጫወተ ያለ ነውና ሊጉን ያውቀዋል። ዩናይትዶች ደግሞ ምርጫቸውን ከባለፈው አመት ጀምሮ እየሰማ ነው። ፕሪሚየር ሊግ ላይ ልምድ ያለው ፕሪሚየር ሊግ ላይ ኤክስፒሪየንስ ያለው ተጫዋቾች ሞር ይፈልጋሉና ምናልባት ማቲያስ ፈርናንዴዝ የመሆን እድሉ ሊሰፋም ይችላል። የማይክል ካሪክ ምርጫ መሆኑን ተከትሎ ማይክል ካሪክ ዋና አሰልጣኝ መሆኑን ተከትሎ ዩናይትዶች ከቀጠሩት በሁለቱ መካከል የሚደረገው የምርጫ ጉዳይ ለዩናይትዶች ምናልባትም ሊያሳስብ የሚችል ይመስለኛልና ሃይደን ሃኪንን ዩናይትዶች ማስፈረም የሚችሉ ከማቲያስ ፈርናንዴዝ በላይ የተሻለ አሪፍ አቅም ሊኖራቸው ይችላል ብዬ አስባለሁ። ከኤጅም አንጻር ኤጁ 23 አመት ነው። ስለዚህ የሆነ እየበሰለ እየመጣ ስለሆነ የ21 አመት ተጫዋች ክለባችን ውስጥ ብዙ ተመሳሳይ ኤጅ ላይ ያሉ ተጫዋቾች እየበዙ ስለሆነ በተወሰነ ከ23 እና ከ24 አመት በላይ የሚሆኑ ተጫዋቾች ማብዛት የተሻለ ነው ብዬ አስባለሁ። የመሃል ሜዳው ላይ ስንመለከተው እነ ኤደርሰንም ተመሳሳይ 23 አካባቢ ናቸው። እነ ባሊባንም እንደዛውና ኮሚኑም የምንረሳው አይደለም። ስለዚህ ኤጃቸው ትንሽ ጨመር ያሉ ተጫዋቾችን መመልከቱ የተሻለ ነው ብዬ አስባለሁና ሃይደን ሃኪንን በደንብ በክረምት የዝውውር መስኮት ልንሰማው የምንችለው ተጫዋች ነው ብዬ አስባለሁ። ሌላኛው የባሊባ ጉዳይ ዩናይትድና ባሊባ ተለያይተው ያልተለያዩ ወይ ደግሞ ተፈላልገው ያልተገናኙ ይመስለኛል። ባሊባ ዩናይትድን እየጠበቀ ይገኛል። የዩናይትድ መፈለ ዝውውር በደንብ ይፈልገዋል። ኦልሬዲ ተስማምቶ ቁጭ ያለ ተጫዋች ነው። ዩናይትዶች ከኮቢ ሜኑ ጋር አጣማሪ አድርገው ወይ ደግሞ ለኮቢ ሜኑ ጥሩ አጣማሪ ይሆናል ብለው የሚያስቡት ተጫዋች ግን ደግሞ የካስሜሮ ተተኪ ነው ብለው እያሰቡት አይደለምና የካስሜሮ ተተኪ ብለው እያሰቧቸው ያሉ ተጫዋቾች እናቃቸዋለን። ኤደርሰን አለ፣ ቶናሊ አለ። ምናልባት ደግሞ ሱዋሜኒ መምጣት እድሉ ሰፋ እያለ ይመስላል። አሁን ላይ ማድሪድ ቤት ያለው የተጫዋቾች ኢንቫይሮንመንት ወይ ደግሞ ድሬሲንግ ሩሙ ልክ አይደለም። ከትላንትና በስቲያ እንግዲህ ፋብሪዞን ባወጣው መረጃ መሰረት ሱዋሜኒ እና ቫልቨርዴ ጸብ ውስጥ እንደገቡ ያ ጸብ ደግሞ በደንብ የሰፋ ነበር። ከትሬዲንግ እስከ መልበሻ ክፍል ውስጥ የከረረ ጸብ ነበርና ምናልባት ያ ነገር ከማድሪድ እንዲለቅ የሚያደርገው ከሆነ ኢንቫይሮንመንቱ ካልተመቸው ተጫዋቾች እርስ በርሳቸው ያላቸው ጸብ ምናልባት የማይመቸው ከሆነ ዩናይትዶች በቱዋሜኒ ጉዳይ አድቫንቴጃቸውን ሊወስዱ ይችላሉና ቱዋሜኒ ጉዳይ ክለቡ ማለቀውን ቢል ማድሪድን መልቀቅ አይፈልግም ቢባልም አሁን ያለው የማድሪድ ኢንቫይሮንመንት ምናልባት ተጫዋቹን ሊወጣ ሊያደርገው ይችላልና ስለ ባሊባ ስናወራ ዩናይትዶች ከኮቢ ሜኑ ጋር ሊያጣምሩትና ከኮቢ ሜኑ ጋር አሪፍ የሆነ ጥምረት ኖሯቸው መሀል ሜዳውን ይቆጣጠሩታል ብለው ያስባሉ። ግን ደግሞ ስቲል የካስሜሮ ተተኪ እንዳልሆነ ነው የሚያስቡት። በ50 ሚሊዮን ፓውንድ ምናልባት እናገኘዋለን ብለው ያስባሉ። ብራይተኖች በዛ ዋጋ ተጫዋቹ መሸጥ አይፈልጉም። ክረምት ላይ የነበረውን ዋጋ በደንብ እናውቀዋለን። የካይሴዶን አይነት ዋጋ ነበር የሚፈልጉት። ልክ ለሊቨርፑል ማካሊስተርን በሸጡበት ዋጋ ነበር በባሊባም የዝውውር ገንዘብ ማግኘት የሚፈልጉትና ተጫዋቹ በ2025/26 ያሳየው እንቅስቃሴ
ዩናይትዶችም ሀሳባቸው እንዲቀይሩ ያደረጋቸው ነው። ብራይተኖችም ዋጋቸው እንዲቀንሱ የሚያስገድድ ነውና ዩናይትዶች በባሊባ ጉዳይ ጥያቄ ምልክት ውስጥ ያሉ ይመስለኛልና ዋነኛ እቅዳቸው እንዳልሆነ ነው የተዘገበ የሚገኘው። የካስሜሮ ተተኪ እንዲሆን ተብሎ ከሚታሰቡ ተጫዋቾች መሀል አሁን ላይ እንደሌለ ነው ዘገባዎች የሚያሳዩትና እነ ቶናሊ እና ኤደርሰን ምናልባት ዩናይትዶች ገፋ ብለውና በደንብ ፍላጎታቸውን አሳይተው ካልተሳካላቸው ወደ እነ ባሊባ ይዞራሉ ተብሎ ይጠበቃልና በደንብ እስቲ እንሰማዋለን የሱን ጉዳይ። ሌላው እንግዲህ ዩናይትዶች በሚቀጥለው ዓመት በ2026/27 ሊያደርጉት የሚችሉን የማሊያ እንግዲህ በመጨረሻዎቹ ሁለት የፕሪሚየር ሊግ ጨዋታ ላይ ይለብሱታል ተብሎ ይጠበቃል። የኖቲንግሃም የኦልድ ትራፎርድ እና ከሜዳ ውጪ ብራይተንን በምንገጥምበት ጨዋታ በ2026/27 የምናደርገውን ማሊያ ወይ ደግሞ የሚያደርጉትን ማሊያ ያስተዋውቁታል ተብሎ ይጠበቃልና እስቲ የምንመለከተው ነው የሚሆነው። የተወሰኑ ፎቶዎች ወጥቷል። ተጫዋቾቹ ሲለብሱ ምን አይነት ማሊያዎችን ሊመስል ይችላል የሚለውን ነገር አብረን እንመለከታለን። አሁን ላይ ከዩናይትድ ጋር ተያይዘው የወጡት መረጃዎች እንግዲህ እነዚህ ናቸው። አዳዲስ ሲሰሙ ደግሞ ይዤላችሁ ነው መጣው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።